ኢንተረስት ከሌለ እንትን ማለት ማስቸገር ይሆናል። ግን ያው ሁላችንም በምንችለው በምናውቀው ቋንቋ ሁሉ አትሊስት አንዳንድ ቪዲዮ እንኳን በሳምንት ጣል ማድረግም ጤናማ ነው። በሳምንትም እንኳን በምናውቃት እንደዛ ብናደርግ መዳረስ እንችላለን ማለት ነው። ኤኒዌይስ ማችን እናመሰግናለን። ማን ነው እሱ ቅድም ውሸት ነው ያለው ነው መስራት አይቻልም። አዛ እንትን ድምፅ ጸሎት ድምፅ ከፍ አድርጎ ማለት አይቻልም። እናት ሞታ ማልቀስ አትችልም። ሙስሊሞች ባሉ በልህ ሷፍ ማብራት አትችልም። ጂዚያ ደግሞ ግዴታ ተገደህ ትከፍላታለህ። ግዴታ ትከፍላታለህ። ይህም ሱራ 9:29 መሰረት በማድረግ ተፍሲር ኢብን ከሲርን መመልከት ነው። ኢብን ቀይም አልጃውዚን መመልከት ነው። ኢብኑ ተይሚያን መመልከት ነው። በዚህ ጉዳይ ላይ ያሉትን መመልከት ነው። አይቻልም። ክርስቲያኑን አዋርደው ሰብጅጌት ማድረግ አንዱ ቁጥር እስከሚበልጡ ግን ሱራ 3:28 መሰረት ሱራ 3:28 ተፍሲር ኢብን አባስ ነው። ኢብን ከሲር መመልከት ይቻላል። መዋሸት፣ ማታለል፣ ማጭበርበር ይችላሉ ቁጥር እስከሚበልጡ ድረስ። ዘዴ ቁጥር የበለጡ ቀን ግን አይፈቀድላቸውም ቶለሬት ማድረግ በራሱ። ቁጥር እስከሚበልጡ ድረስ ግን ጨዋ መሆን፣ ማስመሰል፣ እኛ ጨዋነን፣ የዋህነን፣ አዛይነን አይነት መጫወት ቁጥር እስከሚበልጡ ድረስ ይፈቀዳል። ቁጥር ከበለጡ ግን አይቻልም። በፍጹም ጓደኛም ማድረግ አይፈቀድም። ለሙስሊሞች አይፈቀድላቸው ቁጥር ከበለጡ። ምክንያቱም ሀዲስ አለ፣ ሁለት ዲን በአንድ ሀገር ላይ መኖር አብሮ አይችልም የሚል ሀዲስ አለ። ስለዚህ ሁለት ዲን ሁለት ሃይማኖት በአንድ ሀገር ላይ ኮኤግዚስት ማድረግ ማይችል ከሆነ አብሮ መኖር ማይችል ከሆነ የግዴታ አንዱ አንዱን ማጥፋት አለበት። መሐመድ ደግሞ ሳሂህ ሙስሊም 21 ቡኻሪ 25 እንደተናገረው እኔ ሃይማኖት ላላ ብቻ እስኪቀር ሰዎች ባላ እስኪያምኑ በእኔ እስኪያምኑ ድረስ ልዋጋ ልጋደል ነው የመጣሁት። ይሄን ካደረጉ ሰላት ከሰገዱ ዘካን በስራ ከሰጡ ሰላት ከሰገዱ ባላ ካመኑ በእኔ ነብይነት ካመኑ ዘካ ከሰጡ ህይወታቸው ንብረታቸው በከንቱ አይፈስም፣ ደማቸው ንብረታቸውም አይዘረፍ አይወሰድባቸውም፣ ይጠበቃሉ። ይሄን ካላደረጉ ግን ዋስትና የላቸውም ብሏል። ኤኒዌይስ ባክ ቱ አወር ቶፒክ። ወደ ቶፒኩ ሳሂህ ሙስሊም 21 አልኩሽ እኮ ሳሂህ ሙስሊም 21 ቡኻሪ 25 ቼክ ኢት። ወደ መጀመሪያው ቶፒካችን እንመለስ እና ሜይ ቢ አዲስ የገባችሁ ካላችሁ አላህ ይስቃል የሚል ቶፒክ ነው የያዝነው። እንግዲህ በእስልምና አላህ ይስቃል የሚል አስተምሮ አለ። ማለትም ፈጣሪያቸው እንደሚስቅ ያምናሉ። ስለዚህ ከዚህ አሳሳቅ ጋር በተያያዘ ነው እየጠየቅን ያለ ነው። ሜይ ቢ ማሚል አለ ማሚል ይሰማል ወይም ሰፈድን መረጃ ደጋግሞ እየጠየቀ ስለነበር ሰፈድን ማይክን አንሰው። ሰፈድን አንዴ ማሚላ ሰፈድን ይሰማል? መረጃ ደጋግሞ ሚዩት ነህ እያወራ ከሆነ ጥያቄ ያለኝ። ሰላም ወይ ከጥያቄው በፊት መረጃ እያልክ የነበረው የምኑን ነው? ልጠይቅ ጥያቄ ያለኝ። ቆይ እያወራን መረጃ ለመረጃ ታውሩ አይነት ስታፍ እያልክ ስለነበረ ያለ መረጃ ወራ ነው አለ። ያለ መረጃ ታውሩ እያልካችሁት እያያችሁ ማውራት ነው እንጂ ያለ መረጃ ያልኩት ለዛ ነው። አሁን አንድ ጥያቄ አለኝ ጠይቅ። ምንድን ነው? መረጃ ሳናወራ ከፍተህ ማውራት ነው እንጂ ያለ መረጃ አታውራ። እና ጥያቄ ልጠይቅ። ምንድን ነው? ያለ መረጃ ወራ ነው። ተቀጥል። ኢየሱስ አምላክ ቃል በቃል እኔ አምላክ ነኝ የሚልበት ቦታ አለ?
ክርስትና አስተምሮ ቃል በቃል ፈርዖንን አምላክ ነኝ ብሏል። ታመልከዋለህ? አውጣ እስኪ ስለ ክርስትና ፊርዓውንን ተው። ፍርዓውን ቃል በቃል እኔ አምላክ ነኝ ብሏል። ታመልካለህ ወይ ማለት ከሆነ እንድታመልክ የሚያደርግህ ታመልከዋለህ? ስለ ክርስትና ነው። ክርስቲያን ፍርዓውን ይሻላል እና ክርስትና ላይ ካለ ፈርዖን ይሻላል። መልካም ከክርስትና ፈርዖን ይሻላል ይሻላል። አምጣልኝ፣ አሁን አምጣልኝ። ቆይ ክርስትና ፈርዖን ይሻላል። አሁን አምጣልኝ አልኩህ። ከአይሁዶችስ የጠየቅኩት ጥያቄ እኮ ፋክት ነው። ምን ሆነ ነው? ሌላ ቦታ አትሂድ። ምንድን ነው ፋክት? ክርስትና አምላኬ ቃል በቃል ያለበት ቦታ እኔ አምላካችሁ ነኝ ተገዙ የሚልበት ቦታ ካለ አምጣልኝ። ምንድን ነው? ቆይ ተረጋጋ። ይህንን ቃል ነብይ አላህን አዋቂ ስላደረግከው እናመሰግናለን። ዮሐንስ ራዕይ ምዕራፍ 1 ቁጥር 7-8 አንብብ። ክፈትልኝ። ክፈትለት። ቃል በቃል አላህ እኔ አምላክ ነኝ ያለበትን ካመጣ እሸልምሃለሁ። እኔ ቃል በቃል ወላሂ አላሁ ሰመድ ለም የልድ ወለም ዩውለድ የሚለው የትኛው አምላክ አይወልድም አይወለድም የሚለው ከቁጥር 7 ጀምሮ አንብብ። ማይክን አንሳለሁ። ማይክን አንሳ። ምንድን ነው የሚለው? እናው ከደመና ጋር ይመጣል፣ ከደመና ጋር ይመጣል ነው የሚለው። ከደመና ጋር ይመጣ አምላክ ነው ወይስ ፍጡር ነው? ከደመና ጋር ይመጣ አምላክ ነው ወይስ ፍጡር ነው? ኢሳም እኮ አንደኛ እርሽ ነው አለው። ምን ሆነ ነው? ኢሳ እኮ ይመጣል ኢየሱስ ምትሉት ማለት ነው። ሰምታችሁታል። ኢሳም እኮ አርሽ ይመጣል። ሱራ 210 ላይ በደመና ይመጣል ተብሎ የተነገረልን ለአላህ ስለሆነ እንዳንተ ማስተምሮ ማለት ነው። ከደመና ጋር ይመጣል። አይንም የወጉትም ሁሉ ያ የሚመጣው በደመና የወጉት ሁሉ የሚያዩት ክርስቶስ ስለኛ የተወጋው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ከፈርገው ያልከው እኮ እንደ ክርስትና እንደ እስልምና አለ እኮ እንደ እስልምናም እንደ ክርስትናም በደመና ክርስትና እስልምናው ከክርስትና የኮረጀው ስለሆነ ምን ሆነ ነው? በደንብ አነጻጽራለሁ። እስልምናው ኮረጀው ስለሆነ በደመና እመጣለሁ ክርስቶስ ብሎ የተናገረውን መሐመድ ደግሞ ኮረጀና አላህ ነው በደመና የሚመጣ ብሎ ለመሐመድ ሰጠው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ። አንብብ ይህንን ቆይ ይህንን አንብብ ቆይ አሳያለሁ፣ ሰጣለሁ። ሐዲስ ኩርሲ 1840 ላይ መሐመድ ቀጥታ ኮርጆታል። አንብብ ይሄንን ቃል በቃል የለህም። አንብብ። ቃል በቃል የለህም ነው ጥያቄ። አንብብ። ምን ሆነ ነው ጥያቄ? አምላክ ነኝ ይላል። አንብብ አንብብ። ያው አንብበው። ምን አደንግጥ አለ? አንብብ። አልደነገጥኩም። አይዞህ፣ በአንተ ድምፅ ነው መስማት የፈለኩት። አንብበው ወዳጄ። እኔ ወዳጄ አይደለሁም። አንብበው እዛው። እሺ አንብበው። ጠላቴ አንብበው። ጠላቴ አምላኬ ይሄ ነው ቃል በቃል ይሄ ነገር ቢሎ ነው ለዛ ነው የምናመልከው ብለህ አስረዳኝ። አምላኬ ያለውና የነበረው አዳምጥ። በቃ ጭንቅላት የሌለው አምላክ ስላልሆነ ጭንቅላት የሌለው አምላክ ስለማላመልክ አላፍርም እኔ። ኤኒዌይስ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ ምን ያለ የሚመጣ ምን የነበረው ያለው የሚመጣው 53 አንተ ጋርም ይኸው ስለተነገረ ማለት ነው።
ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ማይክን አንሳው ሰይፎ ስበድን ክርስቶስ የተወጋው እንዲሁ ቃል በቃል ያለው ደግሞ አምጣልኝ። ይኸው አሳየንህ እኮ የተወጋው ቁጥር 7 ላይ የተወጋው ይመጣል። ሲመጣ ምን ይላል? ያ የተወጋው ምንድን ነው? ይህን ዮሐንስ ይህን እኮ ዮሐንስ ነው አይደለ? አላወራ ምን ሆነ ነው? አዳምጥ ምንድን ነኝ ይላል? እኔ አልፋ ኦሜጋ ነኝ። አልፋና ኦሜጋ የሚሰጠው ለፈጣሪ እንጂ ለፍጡር አይደለም። አንድ ሁሉን የሚገዛ ጌታ አምላክ ይላል። ማን ነው የሚለው? እርሱ የሚለውን እየጻፈልን ነው ዮሐንስ በራእይ ያሳየውን። አንተ አሁን ከፍትልና አንድ እሸልምሃለሁ። ልክ እንደዚህ እንዳመጣውልህ አንድ ጥቅስ ብቻ ቀጥታ ይኸውልህ፣ ቃል በቃል ነው። ጅብሪል ለሙሐመድ ነግሮት ሙሐመድ ለሚጽፉ ነግሮት የሚል ተረት ተረት አይደለም። ቀጥታ አላህ የተናገረውን ካመጣ ይህን አካውንት አሁን ሰጠሃለሁ፣ ንጽጽር አቆማለሁ። አላህ እኔ አምላክ ነኝ ያለበት ብቻ ሳይሆን እኔ አምላክ ነኝ ያለበት ብቻ ሳይሆን አላህ የተነፈሰበትን ቃል በቃል ስታመጣልኝ አትደንግጥ፣ አትሸበር። አምላክ ነኝ ማለት ብቻ አይደለም፣ የተነፈሰበትንም ይሁን አንድ ድምፅ ያወጣበትን ቃል በቃል ጅብሪል መጥቶ ጅብሪል ለሙሐመድ ነግሮ ሙሐመድ ለሚጽፉት ነግረው እኛ የሚጽፉትን አንብበን የሚል ሳይሆን አምጣውን አላህ የተናገረበትን አምጣልኝና እመጣልሃለሁ። ወንድ ከሆንክ ከላስ ቃል በቃል አለው። ምን ሆነ ነው? ተሰርቶን እናታ ዮሐንስ ከራሱ አይደለም የተናገረው፣ ራእይ ነው። ክርስቶስ ያሳየውን የገለጸለትን እየነገረ እየጻፈ ነው። አንተ ነብያችን የተናገረው አለ። እናንተ ማምጣት ትባሉ። አንተ እኮ እንዲህ ብለህ ነው ታምነው አይደለ? ለአላህ ለጅብሪል ነግሮ ለዮሐንስ የነገረው ዮሐንስ ራሱ ነው የጻፈው። አስተውል፣ ዮሐንስ ራሱ ነው የጻፈው። በደንብ አስተውል። የእናንተ ግን ሙሐመድ ራሱ አይደለም የጻፈው። ሙሐመድ ሰምቶ ከማን ሰምቶ? አላህ ለሙሐመድ ለጅብሪል፣ ጅብሪል ለሙሐመድ፣ ሙሐመድ ለጸሐፊ ጽፎ አይምን ለጸሐፊ ነግሮት ጸሐፊው የጻፈውን ነው አንተ የምታነበው። እኛስ ቀጥታ ተረጋጋ። የእኛ ቶፒክ ላይ እስካሁን ማውራት ትችላለህ። አንድ አምላክ አላህ ይስቃል ብለህ ታምናለህ? አላምንም። አላህ አይስቅም። አታምንም? ኦኬ፣ አይስቅም ብለህ ታምናለህ? አዎ አልኩ። ኦኬ፣ እችን አዲስ እስቲ ፈስር ለነሺ ይስቃል አላህ የሚለው እናንተ አንብቡት። እኛማ ነበብ ነው ደጋግመን አይን አልነበረ ቀጥለሽ ክርስ laughs at the despair of his slave, although he soon changed it. ምን ይላል? አላህ ተስፋ በሚቆርጡ ባሮቹ በዛው ደግሞ ሀሳባቸውን በሚቀይሩት ይስቃል። I said, oh messenger of Allah, does the Lord laugh? የአላህ መልእክተኛ ሆይ አላህ ይስቃልን? He said, yes, አዎ ይስቃል።
I said we shall never be deprived of good by a Lord who loves. ከሚስቅ ጌታማ መልካም ነገር አናጣም። ኦኬ አንድ ሶማል ኦኬ አይ ቲንክ አምኖት ምንም ምሳሌያዊ ነው። እንደዚህ ነው ማለት አይቻልም። አዎ አላህ ይስቃል። እንዴት ይስቃል አናውቅም ብለው ነው የሚያምኑት። አላህ እግር አለው ብለህ ከሚያምኑት ውስጥ ነህ። አላህ ግን አይስቅም ብለህ ከምታምን ደግሞ አንተ ኦኬ ምን ብለህ ነው የምታምነው? እሺ ይህንን ምሳሌያዊ ነው ብለህ ነው የምታምነው ወይንስ ምንድን ነው ብለህ ነው የምታምነው? አይስቅም ስትል ያው እንዳልከው ምሳሌያዊ ብዬ ነው። ስለዚህ ይህንን አላህ ይስቃል ብለው የተናገሩ ተሳስተዋል ማለት ነው። እኔ አያስማማኝም ነው እንጂ ተሳስተዋል አይደለም። እኔ አልተስማማበት። አልተስማማህም ማለት እኮ እነሱ ትክክል አሉም እያልክ ነው በእኔ ሎጂካ። ኦኬ የአላህን ባህሪ አለመቀበል ደግሞ ከእስልምና ያስወጣል ብለው ነው እነሱ የሚያምኑት። ይሄ ባህሪው ነው እንዲህ ያ እንግዲህ ይወጣሉ። ምን ጥያቄ ነበረኝ ቶፒኩ ላይ ጥያቄ በኋላ ላይ በዚህ ጉዳይ ነው አላህ ይስቃል አምናለሁ። ኦኬ ሳቅን ነው ዲፋይን እያደረግን ያለ ነው። ሰው ይስቃል፣ በሆነ ነገር ሲያስደስተው ይስቃል። ኦኬ አላህስ ይስቃል ስትል አላህ ምን እያልክ ነው? ፍጥረትን ሳይፈጥርም በፊት ይስቃል ማለት ነው። አላህ አናቅም፣ አልተነገረንም። ያልተነገረን ደግሞ እኛ አናቅም። ኦኬ ባህሪው ከፍጥረት በኋላ ነው የመጣው? ከፍጥረት በፊት የነበረ ነው? ይሄንማ ያልተነገረን እኮ ያልተነገረ ነገር ነው። ጥያቄ ያቀረብክ ያለ የአላህ ባህሪ ነው አልከኝ። ከዛ የአላህ ባህሪ ከሆነ የአላህ ባህሪ ኤግዚስት ያደረገው መኖር ሙስሊሞች ምንም አምላካቸውን አያውቁም። ስለ አምላካቸው መናገር አይፈልጉም። እሺ ዘላለም ነበር ተብለህ ስጠይቅ አትመልስም። ባህሪው እኮ ማኒላ ኢሴንሱን እኮ ነው። ባህሪው አንድ ኢሴንሱ ነው። ኔቸሩ መቼ ነው ስትባል የአምላክህ ኢሴንሱ ወይም ኡሲያ የሚባለው መቼ ነው አላቅም ካል ከአምላክህ መቼ እንደ ከፍጥረት በፊት ይኑር አይኑር አምላክህ መኖሩን አታውቅም ማለት እኮ ነው። አንተ እኮ አሁን በዚህ ጉዳይ ነው ለማወዛገብ ነው። አንተ አሁን አምላኬ ከፍጥረት በፊት ይኑር አይኑር አላቅም እያልከኝ ነው። እንዴት ለምሳሌ በቀላሉ ላስረዳ። ይሄ እቃ ነው አይደለም? የዚህ እቃ ሌሴ ይሄ እሳት ነው ብለህ አስበው። እሳት ነው። እሳት ማቃጠል ባህሪው ነው አይደል? ያቃጥላል አይደለም? ማቃጠል ባህሪው ነው የእሳት።
ወይንም ብረት የመጠንከር ባህሪ ያለው ጠጣር ነው ብረት። እሳት የማቃጠል ባህሪው ስለሆነ ማቃጠሉ መቼ ነው የመጣው ስለ አላቅም ልትለኝ አትችልም። እሳቱ ኤግዚስት ባደረገበት ሁሉ ባህሪው አብሮት አለ። ከአካሉ ስለማይነጠል ከእሳቱ ስለማይነጠል ባህሪው በራሱ ማቃጠል ስለሆነ ማለት ነው። አገኘኛው አገኘው። ስለዚህ ባህሪው ሊነጠል አይችልም ማለት ነው። ከፍጡር በፊት ነው በኋላ ስለ አላቅም ካልከኝ ከፍጡር በኋላ ፕሮባብሊ ሊሆን ይችላል ካልከኝ ከዛ በፊት ወይም ከሰል ነበር ማለት ነው። እሳት አልነበረም። ማቃጠሉ እንጨት ነበር፣ ዝም ብሎ እሳት አልነበረም። ዊች ሚንስ አላህ ባህሪው ከፍጡር በኋላ ነው ካልከኝ በፊት ፈጣሪ አልነበረም ማለት ነው። ኦኬ ይስቃል። እሺ ከሌሎች ጋር እናወራለን። ቶፒክ እንዴት ይስቃል የሚለውንሽ ምክንያቱም ይገናኛል። እኔ ለመሳቅ ለምሳሌ ኮዝ የሚያደርገኝ ነገር ፈልጋለሁ። ውጪዝ እኔ የሚያስቀኝ ነገር ስሰማ ሎክ የሚያስቀኝ ነገር ስሰማ ፋሻል ኤክስፕሬሽኖቼ ቀያየራሉ። ሆርሞኖች ለመሳቅ ሬዲ ይሆናሉ። ስቃለሁ። ከዛ ኔክስት ግን ያስከፋ ስመጣ ልከፋ ላዘን እንችላለሁ። ይገለጽማ እኔ ለምሳሌ ኢተርናል እያልኩ ከተወለድኩ ጀምሮ እስካሁን ድረስ ካለው እየሳቁ ነው ማለት አይደለም። ባህሪዬ ነው በቃ። ዝም ብሎ ሳቅ አይደለም። ይስቃል ግን የሰውንም አይመስል። ይስቃል አላ ስለዚህ ኮዝ አድርጎታል። አላህ እንዲስቅ ፍጡር ኮዝ የሚያደርገው ከሆነ ወይንም ደግሞ ሮች አሉ ማለት ነው፣ ነገሮች አሉ አላህን የሚያስቁ ነገሮች ማለት ነው። ሊትራሊ ራሱ አካሉ ላይ የሚገለጹ ባህሪያቶች ስለሆኑ አረቡን ዝቅ ያድርግልኝ እስኪ። አረቡን እንዴ ላንብበው። አረብኛውን አድርግለት። ጠይቃለህ። ቆይ ትንሽ ቆይ ይህንማ ስክሪንሾት አድርጌዋለሁ። ሰው ጠይቃለሁ መልስ ያለው ነገር ካስገባኝ ማለት ጠይቃለህ። እሺ መጨረሻ ላይ እቀበላቸዋለሁ። አብደላ ከፍቶን ጋር የሚመሳሰል ብዬ ስለማላምን እንደዛ ነው የምቀበለው እኔ። ኦብቪየስሊ ኦልሞስት ሁሉም ሙስሊሞች እንደዛ የሚቀበሉት ጥቂቶቹ ሲቀሩ ማለት ነው። ስለዚህ ወይም የተጻፉት ለምሳሌ ግልጽ እንደዚህ ከሰው ጋር የሚያመሳስሉ ጸባዮቹ በኤግዛምፕል ወይንም ደግሞ በታዊል ታልፈዋለህ አይቻልም የሚሉት እለፋቸው ገባ አይደል? ግን እንደዛ ነው የሚደረገው ሲደረግ የነበረው ማለት ነው። ተተንጉሙ ምን ላይ ሰጥቶበታል? አሁን ተዊል ፍቺ ታልፈዋለህ ማለት ነው እንጂ ከሰው ጋር አታመሳስለም። ምንም ከምንም ፍጡር ጋር አታመሳስለም። የሚስቅ ከሆነ ከሚስቅበት ጽሁፍ ካለ በታዊል ታልፈዋለህ በፈተኸው ማለት ነው። ከዛ ውጭ ግን ሰው ይስቃል፣ እሱም ይስቃል። ያም አጋር እንደዛ ለምሳሌ አይመችም እንደዛ ማለት
ለማለት ነው የገባሁት ማለት ነው። ሁለተኛ ደግሞ አላህ በአንድ አያ እኔ ጌታ ነኝ የሚለውን ጠይቀህ ነበር እና ዝም ቢሳገጋበት የሆነ አያ ትዝ አለኝ። እሱ እስቲ ጣሃ 14 ክፈት እና አናንበው። አይመጣውም ዛሬ በኋላ ልናወራለን። ሊወጣና ትንሽ ቆጪ ልጆች ያስተኛላኝ አንድ ናበውና ሂድ በኋላ ላይ አይሻልም? ቁጥር 18 ነው 20 እንትን ነው። አይመጣውም። ለምን መሰለም አይመጣው? ቀጥታ ከተባለ እሺ ቀጥልለት፣ ክፈትለት። እሺ የፈጠነ እሺ ቀጥል አንበው። እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዛኝ። እስቲ ብለን ብታይ ነው ሶላትም እኔን ለማውሳት ስገድ። ጥያቄ ወደ በኋላ እያልክም ማለት ነው። አንዱ ሞዴሬተሩስን እያደረገብን ትወርዳለህ። አብደላ ተመልስ አንዴ። እሺ አንዴ ልንገርህ የእኛን አርጉመንት። አብደላ ችግር የለውም። በቃ አርጉመንቱን ልንገርህ። ቃል በቃል ከተባለ ቃል በቃል ከተባለ እኔ ለአንተ ቀጥታ የነገርኩህ እንጂ እኔ ለክርስቲያን ነግሬው ክርስቲያን ለአንተ ነግሮህ አንተ ለማሚላ ምን ነግረዋል? እናንተ ቁርአንን ምንድን ነው መሐመድ ደግሞ ለሚጽፉ ለሳባዎች ነገራቸው አይደለ? ትክክል። ስለዚህ አንተ አሁን ይህን ቁርአንን የምናነበው ከሳባዎቹ ተጽፎ የመጣውን ነው አይደለ? በነቢዩ አንደበት ጻፉ የተባሉትን ጽፈው እሱን ነው የምናነበው። ስለዚህ የቀጥታ ሳይሆን ተዘዋዋሪ ነው። እኛ የምንፈልገው ለምሳሌ ይሄን ጻፍ ካልኩ አሁን እኛ የምንፈልገው አርጉመንቱ እንዲህ ነው የሚሄደው። ቀጥታ ከተባለ ቀጥታ አላህ ለሙሐመድ ነግሮት ሙሐመድ የጻፈውን ነው። መሐመድ አይጽፍማ። በቃ አለቀ ማለት ነው አርጉመንቱ እዛ ጋር። ስለዚህ ቃል በቃል ምንም ነገር ማምጣት አትችሉም ማለት ነው። እናንተ በምን ሎጂክ ነው ያሰብከው እንደዛ? ወይንም ደግሞ አንተ አስተሳሰብ ከሰማይ የሆነ መጽሐፍ ዱብ ማለት አለበት ማንም ሳይጽፍ ሎክ እኛውን ሐዋርያቶቹ ራሳቸው የጻፉት ነው። ሐዋርያቶቹ ራሳቸው የሰሙትን ያዩትን የሰሙትን የተነገራቸውን ቃል በቃል ነው የጻፉት። የእናንተ ግን ቃል በቃል እንዲህ ነው። ቀጥታ ከዛ ከምሰማው አካል መጽሐፍ ማለት ነው። የእናንተ ጋር ሲመጣ ግን ሎክ አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው፣ ሙሐመድ ደግሞ ለሚጽፉ ነገራቸው። እናንተ ከሚጽፉት ነው የወሰዳችሁ። ሙሐመድም እንኳን ራሱ ስላልጻፈ ማለት ነው። ራእዮችስ ማን የጻፈው? ስለዚህ ማን የጻፈው ራእዮችን? መጽሐፍ ቅዱስ ጳውሎስ ራእይ ማን የጻፈው? ራእይ ራሱ ዮሐንስ ነው የጻፈው። ኢየሱስ ነገር የጻፈው በሚገባ እንደዛ ነው የምናምነው። ገና ቁጥር 1 ሲጀመርም እንደዛ ነው የሚለው። ስለዚህ ዮሐንስ ደግሞ ሲጀመር ከጌታ ጋር አብሮ የነበረ ነው። ያየነውን የሰማነውን ብሎ በመልእክቱ እንደዛ እናምናለን ነው ገልጾላቸው መንፈስ ቅዱስ ሰው ምንም ማመን መብቱ ነው። ገባህ አይደል? ግን በማመን ብቻ ምንም መብቱ ነው። ያ ማስረጃው ምንድን ነው? እሱ ቃል በቃል ስጠይቁ እኛ ጋር እናንተ ጋር ምን ያህል እንደሚከፋና እንደሚከብድ ቃል በቃል ማለት ይሄ ነው። ቃል በቃል ማለት እኔ ቀጥታ ለአንተ የተናገርኩት እንጂ እኔ ለክርስቲያን ነግሬ ክርስቲያን ለቢኒ ነግሮ
ቢኒ ለአንተ የነገረውን መናገር አይደለም። ይሄ ተዘዋዋሪ ነው። ሰር ፐርሰን ነው። አሁን ብሉይ ኪዳን ኢየሱስን ያጻፈውን የምትለው ለነቢያቶች ምናምን ያው የስጌታ ንብረት ስለምታምኑ ማለት ነው። በሚገባ ብሉይ ኪዳንም ሆነ አዲስ ኪዳን እንዳለ ስለኔ ብሉይ ኪዳን ከአንተ በላይ ለአይሁዶች ይቀርባል። እውነትና ከተባለ ማለት ነው። ለምንድን ነው የማይቀበሉት ኢየሱስ? መልካም። ስለዚህ ህግና መሰጠት ለእነሱ ነው። ኪዳን ደግሞ አዲስ ኪዳን ከእነሱ እንትኑም እንደሚወሰድ እኮ ተነግሮኛል። ምክንያቱም ኤርሚያስ ምዕራፍ 31-32 አካባቢ ላይ እኮ ምን ብሉይ ኪዳኑን አልቀበልም ያሉት ወይንስ አዲስ ኪዳንን? አይሁዶች ብሉይ ኪዳን መጽሐፋቸው ነው። አንተ ኢየሱስ እሱን ከጻፈው ለምን አይቀበሉትም? ኢየሱስን የሚሉትን እናቃለን እንደሚሉት እናቱ። እሺ አይሁዶች አይቀበሉትም ስትል የትኞቹን አይሁዶች ነው? አይሁዶች በቃ አይሁድ የሙሴ ተከታዮች የሚሆኑ የዳዊቱም ተከታዮች የሚሆኑ ማንም አይሁዳዊ ኢየሱስን አይቀበለውም። የእነሱ መጽሐፍ እኮ ነው ይሄ። ብሉይ ኪዳን የአይሁዶች መጽሐፍ ነው። ስህተት ነው አብደላ ማለት እውነት ሎጂክ እና አሁን እኮ አዳምጣ የተቀበሉት አሉ እኮ አዳምጥ። ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያልተቀበሉት ደግሞ አሉ። አንተ አሁን አይሁዶች የምትላቸው እነኛ አሁን ሀሰተኞቹን ነው። እና አብርሃም በተስፋ ሲጠብቁ ነበር። አንዴ እነ ሙሴ አልተቀበሉትም እንዳትል ደግመ። ምክንያቱም ደብረ ታቦር ላይ ምዕራፍ 17 ማቴዎስ ምዕራፍ 17 ላይ በደብረ ታቦር ራሱ ክርስቶስ ለሙሴ ተገልጦለት ስለነበር ማለት ነው። ሙሴ ከመቃብር ተነስቶ መጥቶ ያየው ነው። ምሮ እስከ 60 አንብበው። እግዚአብሔርን እኮ አንዳንድ ክርስቶስም የመጣው ደግሞ ከነሱ ዘር ነው። ከነሱ ነው የመጣው። ሐዋርያቶቹም ከዛ የወጡ ናቸው። አዲስ ኪዳን ደግሞ በደንብ አስተውል። ህግ የተሰጣቸው ለእነኛ ነው። አዲስ ኪዳን ግን ጸጋ ነው። ጸጋው ደግሞ ለሁሉም ይተርፍ ነው። ስለዚህ ያ ህግ መሰጠት ተስፋው የሚጠብቁት እስኪመጣ ድረስ ላለው ብቻ ነበር የሰራው። ከዛ በኋላ ግን ለተቀበሉት የእግዚአብሔር ልጆች ይሆናሉ። ካልተቀበሉ ከገፉ ግን መፍታቸው ነው። እነሱ ምንድነው ብቻቸውን ጦረኛ ኃይለኛ መጥቶ ምንድነው ተስፋ የሚያደርጉት የሚጠብቁት ስህተት ውስጥ ስላሉ ተዋግቶ እነሱን ብቻ የበላይ የሚያደርጋቸው። ክርስቶስ መጣና ደግሞ ማንም በእኔ ዘንድ የበላይ የለም፣ ሁላችሁ እኩል ናችሁ፣ ከተጠመቃችሁ ካመናችሁ ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም፣ ንጉሥ የለም ባላፍት የለም፣ ሁላችሁ ስትጠመቁ አንድ ሰው ናችሁ ብሎ ሲዘጋው እነሱ የበላይነትን ፈለጉ፣ አመፁ በእግዚአብሔር። በማመፃቸው እግዚአብሔር ስህተተኛ አያስብለውም። ሎቱ ስብሐት የእነሱ ስህተት ነው። መሐመድን ያልተቀበሉ አሁን አረቦች የሉም እንዴ? አሉ። ሙስሊሞች ያልተቀበሉ የሉም እንዴ? አሉ። ከአረብ መጥቶ እንዴት ነው ታዲያ ሙስሊሞች ያልተቀበሉት ብለህ ልትል ነው? ብዙ እየወጡ ያሉ አሉ። ስለዚህ እንደዛ ነው። ወደ ቶፒኩ መልሰው ክርስቲያን ሜቢ አብደላ ከሳቅ ጋር በተያያዘ ከአንድ አክሳቅ ጋር አላህ ይስቃል ብለው የሚያምኑ ሙስሊሞች ተብለው መጠራት ይችላሉ? አሁን አጠገብም አሚላ አላህ ይስቃል ብሎ ተናግሮ ነበረ እና እንደሚስቅ አፍርም ያደርጋሉ። ነገር ግን እንዴት እንደሆነ አናውቅም ነው። ቅድም ብያለሁ እኔ አላህ ከምንም ፍጡር ጋር አይገናኝም ወይም አይመሳሰልም። ስለዚህ በዛ ስለማምን ይስቃልም ቁጭ ይላልም ምናምን ይወጣል ይስቃል የሚለን በሙሉ አልቀበልም ማለት ነው። የኢብኑ ተይሚያን ስለዚህ አቂዳ አትቀበልም ማለት ነው። ፈጣሪ መኖሩ የተረጋገጠው ሲሄድ ሲመጣ ሲቆም ሲነሳ ሲቀመጥ በእነኚህ ካልተገለጠ ከ700 ዓመት በኋላ ከነቢ መሐመድ 700 ወይም 800 ዓመት በኋላ የመጣ አንድ ሼክ ነው። ገባህ? እኔ እሱን አልቀበልም ባጭሩ ማለት ነው። ስላም ነው የሚባለው ግን በዋብዮች ዘንድ ግን ትልቅዬ ቦታ የሚሰጠው ነው። ይሰጠዋል ግን አይደለም። አብዛኛው ሙስሊም አይቀበሉም እሱን። እኔ አሁን ውስጥ ዋብዮች ማይቀበሉት አሉ? የለም ይቀበሉታል። እሱ ነፍስ አባታቸው ነው። ትልቁ ሼካቸው ነው እንጂ ሲጀመር ትልቁ ሼካቸው እሱ ምን መሰለህ፣ በቃ እንትን በለው እሱ ማነው ስሙ
ማርቲን ሉተር በለው ዋሃብያዎች እንደ ጴንጤ ወሰዳቸው። እሱ የነሱ እምነት ወይንም ደግሞ መንገድ ጠንሳሽ ሰው ነው። በቃ ለዛ ነው ብዙ ነገሮችን ቼንጅ አድርጓል። ያ ስለዚህ እኔ ኦርቶዶክስ ሙስሊም ነህ ብለህ አስበኝ። ገባህ አይደል? ያ አሁን እንትን አብደላ እንዳለው ተዊል ማድረግ እነሱ ይፈቅዳሉ። ይሄ አላህ ይስቃል የሚለውን ተዊል ያደርጋሉ። ጀስ እኛም እንደዛ ነው ተዊል ይደረጋል እንጂ ፈጣሪ በባህሪው የሚስቅ የሆነ እንትን የሚል የሚያዝም እንደዚህ አይነት ነገሮች ይተረጎማሉ ብለን ነው ምናምነው። በዋሃብያዎች ዘንድ ግን እንደዚህ አይደለም። ሊትራሊ ከመጣ ጥቅሱ ቀጥታ ይወሰዳል ነው። እኛ ደግሞ ነው በፈጣሪ ላይ ይህንን ከሰጠነው ከፍጡር ጋር አይመሳሰልም ብትል እንኳን አመሳሰልክ። ምክንያቱም ላንቃው እስኪታይ ድረስ ይስቃል የሚልን እያነበብን አይ ከፍጡር ጋር አይመሳሰልም ማለት ምን ማለት ነው? እርስ በራሳችን እንወያያለን። በዚህ ጉዳይ አንስማማም። አሁን እናንተ የቅድሙ ቪዲዮ ሜቢ ክርስቲያን ድገመው ምላሽ የተሰጣጡበት አለ። አሁን በቅርብ መረጃ ወይንም ዶክመንት የእነሱን ዶክመንት ነው። ምክንያቱም ኦብቪየስሊ ይሄን 57 ዓመት በጣም ሰርተዋል ሰበካው ላይ ማለት ነው። ያው የሳውዲ ገንዘብም እንደምታውቀው ምናምን ተበትኗል አገር ላይ እና በዛ ሰበብ ነው እንጂ ኦሪጂናሉ እስላም ይሄን አያምንም። የጥንቱ ነው ማለት ነው። እስቲ ለማንኝ እንትን እንበል እሺ። እነሱ ደግሞ እናንተ ኦሪጂናል አይደላችሁም ሙስሊምም አይደላችሁም ነው የሚለው። የአህመዲን ጀበል መጽሐፍን አንብበው በአባሾች ላይ የጥመታቸው አባሾች ለአባሾች ለእንደዚህ ተዊል ለሚያደርጉ አንደኛ እንግባበት። አብደላ ፕሊስ አንተ ሙስሊም ነህ አይደለ? ስለዚህ ልዩነት ባትፈጥር ጥሩ ነው። ኖ ልዩነት ባትፈጥር አንተ ሙስሊም አይደለህም። በሱ እይታ አንተ ሙስሊም አይደለህም። አንዴ ልዩነት አትፍጠር ያለው ምንድን ነው? እሱ የግዴታ ይስቃል አለህ ብሎ ማመን የሚጠበቅበታል ማለት ነው ከአንተ ጋር ለመስማማት። እምነቱን ግን እሺ እንስማው እስኪ ይህንን ቆይ እንስማው። አይ መጀመሪያ ጥሩ ተነጋግሯል። እንደዛ ሳይሆን የተናገረው መጀመሪያ አለ ባህሪ አይደለም። አንዴ ፕሊስ ተራ እንጠብቅ አሊያም እንረባበሻለን። አንድ ቪዲዮ እንስማውና እንመለስ። ኦኬ ቀጥልሽ አብደላ። ጥያቄ ላይ ግን እኔ ግን አንድ ከመጠየቅ በፊት አንድ ነገር እንናገር። መናገር ወይ ጋር ሌሎች እንትኖች ቻት ወይንም ደግሞ ገጾች ላይ የምትገልጹ ነገር አለ። ምንድን ነው አህባሽ? ሁሉም የኢትዮጵያ መስክ አህባሽ ይመስላቸዋል። አህባሽን የመሰረተ ቅድም ራሱ የሆነ ቪዲዮ ገጠህ ነበረ ከዛ ጋር ይጉባልከው ማለት ነው። ስለዚህ አህባሽ ማለት ይሄ አብደላ ሐራሚ የሚባለው ሰውዬ እሱ የመጣው አስተምሮት ነው እንጂ እስልምና ኦልሞስት ከ1400 ዓመት በፊት ኢትዮጵያ ውስጥ አለ። አህባሽ ግን እሱ ያመጣው አስተሳሰብ ነው። ሞስትሊ ከድሮ እስላም ጋር ቢመሳሰልም አንዳንድ ልዩነቶች አሉ። ገባህ? ሌላ ጊዜ በሰፊ ማውራት እንችላለን ከፈለግ በዛ ጉዳይ። እሱ ባመጣው አስተሳሰብ ማለት ነው። እሱ አስተሳሰብ ነው ከዋሃብያዎች ጋር የሚያጋጨው እንጂ ዋናው እስላም ግን ዋናው እስላም ኢቭን ዋሃብያም እንደምታውቀው ነው 200 ዓመት በፊት የመጣ እምነት ነው። ግን እስልምና ኦልሞስት 1400 ዓመት ኦልሞስት 1500 ዓመት አካባቢ የተጀመረ እምነት ነው። ያን እምነት ነው እኔ የምከተለው ወይንም ደግሞ ማንም ኢንፍሉዌንስ አያደርግብኝ ቀጥታ ዳይሬክት ግን የምከተለው ማለት ነው። ያን ዞሮ አብደላ ዞሮ ሪዘምብል የምታደርገው ለአህባሾቹ ነው። ሱፊ ነኝ የምትልማ አህባሾች ወደ እኛ ሪዘምብል አድርጋለሁ የሚለን አስተካክል። ስለዚህ ምንም ሚስሪ ፕሬዘንት ያደረግነው ነገር የለም። አህባሽ አይደሉም እንድታውቀው እንፈልጋለን። ሁሉም የድሮ መስቀም ማለት ነው። እሱ ችግር የለውም። እኛ የምንከተለው አብደላ ምንድን ነው? እስልምና አንድ ሰው ሙስሊም ነው ሲባል መሰረት አለው አይደለ? እኛ የምንከተለው አህባሽን ነው ወይስ ዋቢያ እንደሚባለው ይሄ ድርጅትን ነው ወይስ እስልምናው ነው? እኛ የምንከተለው እንዳንተ አስተሳሰብ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከዛ በተረፈ ነው አይደለ? ህጋትን ነው። አሁን እኛ እስልምና ከክርስቲያን ጋር የምንለያየው ብዙ ነገር እንለያያለን። እኛ በምድር ላይ ህጋትን ነው ህግ አለ፣ ያን ህግ ነው የምንከተለው። ስለዚህ አሁን አንተ አላህ ቀድም ሰክ አንተ ጋር እኔ ክርስትና ላይ አልገባም ጀምር
ህግ ሳይሆን ፕሊዝ ህግ ሳይሆን እስልምና ህግና ስርዓት አለው፣ መሰረት አለው። የሀሳብ ልዩነት አለው። ቆይ አንተ አታስተምረኝም ስለ እስልምና። ቆይ ግን እንደው እንደ ጥያቄ ጠይቅ። አሁን እንትን ነው ስለ ህግ ካወራ እንዴ ለአንትን ውስጥ ልንገባ ነው። ስለዚህ አቂዳው ላይ ፎከስ እናድርግና ቶፒኩን ሽፍት እንዳናደርገው ነው። እናንተ በምን ትለያያላችሁ? በምን ትመሳሰላላችሁ? በቁርአን ታምናለህ፣ በሀዲስ ታምናለህ፣ ሙሐመድ ትላለህ በሚል ሌላ ነገር ውስጥ ገባን። በልክ የሆነ ቶፒክ ነው የሚሆነው። ጀስ ወደ ዋናው እኛ መሰረት እናንተ አንድ ነን ማለት ትችላላችሁ። ለምሳሌ በህጋቶቹ ተመሳስላችሁ በመሰረት በአምላክ ላይ ተለያይታችሁ አንድ ነን ማለት ትችላላችሁ። እኛ ጋር ግን እንደ ክርስቲያን ለምሳሌ የፈለገ በሌላው ብንስማማና በአምላክ እሳቤ ላይ እኛ ለምሳሌ ከካቶሊኮች ጋር ለምሳሌ በክርስቶስ ባህሪ ላይ ስለምንለያይ እንደሚድኑ እንኳን ትሪታ እናደርጋቸው። ስላሴ ቢሉ በፍቃድ ላይ ባለ ሁለት ነሸር በሚያምኑ ላይ ሲታይ ዘሆን አመልጃ ምናምን ቅዱሳ ምናምን ተመሳሳይ ነው። እነኚህ ነገሮች ቅርንጫፎች ናቸው ብለን ነው ምናምን። አምላክ ላይ ከተለያየ በአምላክ ባህሪ ላይ ከተለያየ በአምላክ እሳቤ ላይ ከተለያየ ትወጣለህ ብለን ነው ምናምን። ሌሎቹ ደጋፊ ስለሆኑ ዶግማቲክ አይደሉም። ሌሎቹ ዶግማውን አቅፈው ወይንም ዶግማውን የሚያጠናክሩ ይኖራሉ። ሃይማኖቱን ሰፖርት የሚያደርጉ ማለት ነው። ዋና አምላክ ላይ ተለያይተ ከዛ በመዓት በአንድ አምላክ እሳቤ ላይ ተለያይተ 99 ህጎች ላይ ብትስማማ አድን በአምላክ እሳቤ ላይ ስህተት ከተናገርክ ማለት ነው። ስህተት ካለ እኛ አቋማችን ያ ነው። ስለዚህ ከኛ ጋር ብዙ ስለምንለያይ በህግ ምናምን ነው። የህግ ጉዳይ 99 ተስማምተን በአምላክ እሳቤ ላይ አንዷ ላይ ከተለያየን ትወጣለህ። በቃ አለቀ። የእኛ አቋም ይሄ ነው። ልኩት እሱን አረዳ። አሁን ይኸውልህ አሁን በእናንተ ቅድም እንዳልከው አሁን ኦርቶዶክስ 81 ናት ከ1 እስከ 30 ምልጃ ምን ትላላችሁ? ጴንጤ ጋር ስትሄድ ደግሞ አይልም። ግን ባይብሉ ግን አንድ ነው። ባይብሉን ስናነብ ለአንተ ልነግርህ አሁንም ሳታውራ ፕሮቴስታንት ይህንን መጽሐፍ እንደዚህ ያለ እንደዚህ ስላለ ይወጣል ብለን አናምነው። ከምልጃ ጋር በተያያዘ ፕሮቴስታንት በቃ እምነቱ ካደ እንደዚህ ብለን አንልም። ዋና ከፕሮቴስታንት ጋር የሚለየኝ በስላሴ እና በክርስቶሎጂ ላይ ነው። አሁንም እየነገርኩህ ያለው አልገባህም ማለት ነው። ስለዚህ ዳግም ከገባ እኛ ባይብል አንድ መሆን ጉዳይ አይደለም። አንድ የሚያደርገን አንዷን ወንጌል ብቻ የዮሐንስን ወንጌል ብቻ ይዞ እምነቱ ትክክል ከሆነ ይድናል። አይደለም 81 አይደለም 4 ወንጌል አይደለም ብሉይ ኪዳንን ጨምሮ አንዷን መጽሐፍ ብቻ ይዞ በደንብ አሰበው ዶግማው አምላክ ላይ ያለውን እምነት የመሰረተበት ተመሳሳይ ትክክለኛውን ከሆነ ይድናል። መቶ ስለያዘ እንደዚህ ስለደረሰው ስላልደረሰ አይደለም። ነገር ግን እነኛ ሁሉ ይዞ ደግሞ እኔ ያስኩትን መጽሐፍ ሙሉ ይዞ በአምላክ እሳቤ ላይ ከተሳሳተ ይወጣል ከድነት። ስለዚህ እናንተ የሚያሳስብህ መጽሐፉ ተመሳሳይ መሆንና ለመሆን አይደለም። መጽሐፉ ላይ ያለህ እምነት ድነትህን ሊያሳጣህም ሊያሰጥህም ይችላል እንጂ ብዛቱን መጽሐፍ መያዝና ለመያዝ አይደለም። መጽሐፉ ሳይደርስ አንዷን ጥቅስ ብቻ ሰምተህ ልድን ትችላለህ። መጽሐፉ ደርሶ ከመጀመሪያ እስከ መጨረሻ ሸምድደህም ተድነህ ልወጣ ትችላለህ። ያ አይደለም እኛ የሚመሰረት። ስለዚህ የእኛን ዶግማ ሳታውቅ ጊዜ ጌታ ብዙም ባትል ደስ ይለኛል። እናንተ ብዙ ህጎች ላይ ሰላት ላይ እንዴት ቁጥር እኩል መሆኑ ሙሐመድ ማለት ሽንት ቤት ስገባ በየትኛው እግር መግባት፣ እንዴት ወሲብ ማድረግ፣ ስንት ማግባት፣ ቂጥን እንዴት መታጠብ ስለተመሳሰልክ እድናለሁኝ አላህ ላይ ብለያይም የሚል እምነት ስላለ እኛ ጋር እንዳታመጡት። ይሄንን አንድ ጥያቄ ልጠይቅ ባጭሩ፣ በጣም ቀላል ጥያቄ። አሁን እኔ መጽሐፍ ቅዱስ አንብቤያለሁ። 66ን አነበብኩ፣ 81ን አነበብኩ፣ ምንድነው የካቶሊኮችንም አነበብኩ። ሉቃስ የጻፈውን ገብቼ ሉቃስንም ስጽፈው አንድ አይነት ነው። ጳውሎስ የጻፈው ከመጀመሪያ እስከ መጨረሻ ሲነበብም አንድ አይነት ነው። አሁን ሀሳቡ ልዩነቱ እስኪ አንተ በግልጽ የትኛውን? አሁን ሉቃስ የጻፈው ማርያም በእንደዚህ ወደደች ሲል ጴንጤውም ያምንበታል፣ ካቶሊኩም ያምንበታል። ሉቃስ ላይ ካለ እናንተ የማይቀበለው 16ቱን ነው። አንተ 81 ነህ፣ 16ቱን አውጥተውታል። ዶግማችን በዛ ዶግማችን ልዩነት የመጣው
ፕሊስ ሺአዎች አንተ ጋር ተመሳሰሉ እና መጽሐፍን አይቀበሉ እምነትን ጋር አንድ ናቸው አይደሉ? አንድ አይደሉም ከአንተ ጋር። እኛ ክርስቶስ አምላክ ነው አይደለም የሚለውን በእነኚህ መጽሐፍቶች ምክንያት አይደለም የተለያየ ነው ወዳጄ። በእነኚህ መጽሐፍት ጉዳይ አይደለም የተለያየ ነው። እነኚህ መጽሐፍቶች በክርስቶሎጂ ላይ በስላሴ ላይ እንደዛ ልዩነት አላመጡብንም። ቢቀበሉትም አልኩ ስቲል ዛሬ ተቀብለውት በክርስቶሎጂ ላይ ያላቸው አቋም ታልተስተካከል አይድኑም ብለን እናምናለን። አንተ የሚያሳስብህ ከላይ ያማልዳል ያማልድ የሚለው ነው። ይሄን አልመጻፍ ይሄን አልመጻፍ የሚለው ነው ገና የሚያሳስብህ። በቀላሉ ሲምፕል ኤግዛምፕል ከኦረንታል ቸርቾች ጋር አንዳንድ መጽሐፍቶች ላይ ማንመሳሰልበት አለ፣ ግን ይድናሉ ብለን ነው የምናምነው። አሁንስ ይድናሉ እነሱ ብለን እናምናለን። መጽሐፉ ሳይሆን አየህ እምነቱ ነው የሚያድንን። መጽሐፉ ቤዝ ያደረገው ምንድን ነው? ወንጌላት ላይ ለምሳሌ ባለን አስተምሮ ላይ ዶግማቲክ የሆኑ ላይ ተመሳሳይ ስለሆነ ይድናሉ። እና ያንተ ግን ቂጥ ማጠብ ላይ ተመሳስለህ አምላክ ላይ ካልተመሳሰልክ አምላክ ማተር አድርገህ የቂጥ ማጠብ ጥሩ አይደለም ነዋ። ህግ የምትለው ያንን ነው። እንዴ መታጠብ አለብሽ፣ እንዲህ ቤት መግባት እንዴት እንዳለብህ፣ ስንት ማግባት እንዳለብህ አምላክ ላይ ላጫውተህ። አባሾች ይድናሉ፣ አባሾች ይድናሉ። ሊስን አባሾች ይድናሉ። ጎበዝ አባሾች። ቆይ አሁን አዳምጥ። አንተ አላህ ናለው ብለህ ነው የምታምነው? አላህ ከአርሽ በላይ ናለ ብዬ አምናለሁ እኔ። ተደላደለ። እነሱ ደግሞ አላህ ተደላደለ ከአርሽ በላይ በዛት ብለህ ታምናለህ። እነሱ አምኑ። እሱ ምንድን ነው አሁን ያጋጨናል? ችግር የለውም። አላህ እጅ እግር ባት አሉት ብለህ ታምናለህ? አላህ ስብሐነ ወተዓላ እግዚአብሔር እጅ አለው እንደ ሰው እጅ አለው አይባልም። ስለዚህ ራስ ከእውቀት ነጭ ሆናችሁ እግዚአብሔር እንሄዳለን። አባሾችም አንተም እኮ እጅ አለው ብትል ባትል እኔ ምን አገባኝ? ሁለታችሁም አድኑም ብዬ እኮ ማምነው ነኝ። ለአንተ ምላሽ ለአባሾች ምላሽ የእኔ መጽሐፍ ቅዱስ ነው የምጠቅሰው። እንደዚህ አይነት ናቸው እንግዲህ ዋብያ ነው። የዋብያው ጭንቅላት እንደዚህ ነው። ረፎ የተረጋጋሽ ፕሊስ የራስን ስትጠየቅ አንተስ እንዴት ታምናለህ ብለህ ጠይቀኝ። አባሾች እንደዛ ያምኑ። አንተ አላ ጭንቅላት እጅ እግር አለው ብለህ ታምናለህ። አባሾች የለውም ብለው ያምናሉ። ሶሪ ጭንቅላት ኑሮ አይኑሮ አታውቅም። ጭንቅላት አለው ብለህ ታምናለህ። ይቅርታ እጅ እግር ባት አለው ብለህ ታምናለህ። እነሱ ይሄ ጦጣ ነው እንደዚህ የሚወጣ የሚወርድ ከሆነ ዝንጀሮ ነው ብለው የሚሉት ምኑ ይድናሉ ብለህ ፖለቲካ ትሰራለህ። እኛ ብትመጣ አምላኬን እንደ ጦጣ የሚወጣ የሚወርድ ነው ብሎኝ 1001 ሌላ ተመሳሳይ ስለ ቂጥ ማጠብም ስለ ወሲብ ማድረግም ስለ ሚስት ማግባትም ብታመጣልኝ ተውና እንዲህ ተዘዝቆ ሌላ ቢናገር አይድንም። የአምላኬን ባህሪ እኔ ነው፣ እሱ የፍጡር ነው። እንደዚህ አይነቱ የፍጡር ባህሪ ነው ብትለኝ እንደዚህ ተሰልፈ ከክርስትና ትወጣታለህ እንጂ አንተ እንድቆይ ብዬ ፖለቲካ ለመስራት ብዬ አይ አንተም ትድናለህ አንልህም። ስለዚህ በተቻላችሁ መጠን አዎ በህግ ላይ ትመሳሰላላችሁ። ህጋችሁ ምንድን ነው? እንዴት መታጠብ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሙሐመድ በሚል ስም ኦኬ፣ በዛ ትመሳሰላለህ። እንዴት ወሲብ ማድረግ እንዳለብህ፣ ወሲብ ስትጀምር እና ስጨርስ ምን ማለት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ ቂጥን እንዴት ማጠብ እንዳለብህ በብዙ ህጎ ትመሳሰላለህ። በዚህ አላህ ግን አትመሳሰልም። መሰረታዊ ሀሳብ ነው የምታወራው። መሰረታዊ ሀሳብ ይባላል። አንተ ጋር ምን ጋር ለእኛ ደግሞ የተራ ነው። ቆይ እኛ የምንመሳሰልበት ይሄ ደግሞ ለእኛ ተራ ነው። መሰረታዊ አምላክ ነው ብለን ነው የምንመሳሰልበት። ይኸውልህ ሰላት በመስገድ መሰረታዊ ሀሳብ ስለ አምላክ ነው ወይስ ደግሞ እኔ አለፍርበትም። ቂጥ መታጠብ ከኪንታሮት
ይሁን ጎበዝ፣ በጣም ጥሩ አለ ሀቢቢ። ምንም ችግር የለውም፣ አናፍርበትም። ምንም ችግር የለውም። እናመሰግናለን። እሺ ከዛ ቂጥ መታጠብ ከኪንታሮት ይከላከላል። አምላክን ጣዖት እያለው ግን ገነት ይገባል። የሙስሊሞች አንድ እድል ስጡኛ፣ በአላህ ለእኔም እድል ስጡ። ሁለት ይሰዋል፣ እድል ስጡኝ። እድል ሰጣለሁ። ፕሊዝ እድል ሰጣለሁ። አዳምጠኝ። እኔ ፐርሰናሊ ጠይቀኝ። እኔን ፐርሰናሊ ኦኬ፣ አንተ አምላክን እንዲያሉ ከአንተ ጋር ይመሳሰላል ወይ ብለህ ከጠየቀኝ እኔ ማምነውን ተቃራኒ ከሆነ ሊትራሊ አይድኑ ብዬ እነግርሃለሁ። የራስህን ግን ስጠይቅህ ደግሞ ከኔ ጋር መታ ትለጠፍ፣ እኔ ጋር መታ ትለጠፍ። እኔን ስጠይቀኝ ለምሳሌ በክርስቶሎጂ ላይ ሆነ በስላሴ ላይም ሆነ እንዲህ ብሎ ቢያምን ይድናል ወይ ብለህ ስጠይቀኝ እንደ እምነቴ ከሆነ አዎ ይድናል፣ እንደ እምነቴ ካልሆነ ስህተት ከሆነ ስህተት ነው፣ እንዲህ ከሆነ ክህደት ነው አይድንም ብዬ የራሴን ችዬ እመልስልሃለሁ እንጂ አንተ ጋር እንደዚህ ብዬ አልልህም። እንደዚህ ብሎ ሰው ቢያምን ክርስቶስን እንዲህ ቢል ለምሳሌ ይድናል ወይ ብለህ ስጠይቀኝ ትክክል ከሆነ አዎ ይድናል፣ ካልሆነስ ለምሳሌ ክርስቶስ የአብ ልጅ ነው ብሎ የሚያምን ትክክል ነው ወይ ስትለኝ አዎ ትክክል ነው፣ ክርስቶስ የአብ ልጅ አይደለም ቢል ብትለኝ ከድነት ይወጣል ብዬ መለስልሃለሁ እንጂ እናንተ ጋር እንደዚህ ብዬ አልልህም። አይመለከተኝማ። ክርስቶስ የአብ ልጅ አይደለም እያለም ይድናል፣ የአብ ልጅ ነው እያለ ይድናል ብዬ ግን አላመቻምችም። አንተ ጋር ስትጠየቅ የራስን ችለህ አንተ አላህ እጅ ግርባት አለው ብለህ ታምናለህ። የለውም እጅ ግርባት አለው የሚሉ እሱ የፍጡር ባህሪ ነው፣ ፍጡር ነው የሚያመልኩት እያሉ እነሱም ይድናሉ። ከዛስ አይ እንመሳሰላለን። በምንድን ነው የተመሳሰልከው? ህግ ያልከው ቅድም የዘረዘር ነው ጓሄድ ያለው እኔ የተወሰነ ደቂቃ ላውራ እንዳገቡብኝ እንመሳሰለን ያልኩት በረሱል አሁን ሁላችንም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነታችን የትኛውም ሙስሊም ያምናል። አለቀ። የትኛው ሙስሊም ብታመጣ በነቢዩ ሰለላሁ ዐለይሂ ነቢይ ናቸው። አዎ። ከዛ ቀጥሎ ደግሞ የሰጡት ህጋትን የሀሳብ ልዩነት ይኖራል። የሀሳብነትም ቅድም እንዳልኩ በሀዲስ ነው። ሀዲስና ቁርአኑ ግን ማለት ቁርአኑን እስኪ አንዱን አህባሽን በለው ዋቢያን በለው ምንም በለው ሰለፊን በለው በቁርአን እንለያያለን የሚል አንድ ሰው አይመጣም። በሀዲስ ነው። እፎይ ለሌላ ጊዜ ልንገርህ። ሀዲሱ የሀሳብ ልዩነት አለ። ኦፍኮርስ ይህንን እናምንበታለን። ግን አንድ ሰው ዙሁር ገብቶ 4 ነው የሚሰግደው። አንዴ መሐመድ ከዛ ትገባለህ። ሱቢ እኔ 5 ወቅት ሰላት ማንኛውም ሰው እየሰገደ ይወጣል። ገብቷል። ይሄ ነው ያመሳሰል። ይሄ ዋናው አላህ ዘንድ ላይ የምንጠየቀው ደግሞ ትልቁ ነገሩን በሰላት ነው። ዋጅብ የሆነብን ነገሮች አሉ። ረመዳን ሰላት አለብን። እፎይ ለሌላ ጊዜ እንድትማር ነው የምነግርህ። ሰላት ነው። ሰላት ግዴታችን ነው። ታመንም ቢሆንም በጣም ከልብ ይሄን የትኛው ሙስሊም አምጠው እንስማማለን። ልዩነታችን ምንድን ነው? አሁንም ደግም የምነግርህ በሀዲስ ነው የምታመጠው። አሁንም ሀዲስ ነው። ቂጥ ምናምን የምትለው ሀዲስ ነው። አሁን የምትለው ጭንቅላት አላ እንዲህ ያለው ምናምን የምትለው ሀዲስ ነው። አመሰግናለሁ። እፎይ አሁን ስራ አለብኝ። ቻው። ሌላ ሙስሊሞች እድል ሰጥቻቸዋለሁ። እፎይ በቃኝ። ኧረ እስቲል እንመሳሰላለን ብሎ የጠቀሰው ምንድን ነው? እሱ ሰላት 5 እንሰግዳለን። ሉክ አይደለም 5 እኔ 5 ብሰግድ 20 ጊዜ ለምን አይሰግድም? 20 ጊዜ አይደለም 500 ጊዜ ለምን አይሰግድም? እኔ እንደምሰግደው እኔ የምሰግደውን 5 ሚሊዮን አድርጎ ለምን አይሰግድም? የሚሰግደው ግን የአምላክ ባህሪ ላይ ከተለያየን እሱ ሲሰግድ አልሻይብ ሲሰግድ አላህ እጅ እግር ላለው ባት ላለው ከአርሽ በላይ ለተቀመጠ ከአርሽ በላይ ላለው አስተሳሰብ ነው። ቆይ አዳምጥ ፕሊስ። እና ስትሰግድ እጅ እግር ለሌለው ነው የምሰግደው፣ ለዛኛው ለሚያመልከው። ያኛው ደግሞ ሲሰግድ አላህ በቦታ ያልተገደበ እጅ እግር የሚባሉ ማይነገሩለት መሮጥ፣ መቀመጥ፣ መሳቅ ተብለው ማይነገሩለት እሱን እያሰበ ነው የሚያመልከው፣ የሚሰግደው፣ የሚጸልየው፣ ጾም የሚያደርገው። ይህንኛው ግን በአይምሮ የሚስቀውን ሌሊት የሚወርደውን ከአርሽ በላይ ያለውን አንድ ባት ያለችውን ጋነም እግሩን የሚሞላባትን እሱን እያሰበ ነው የሚሰግደው። ምንድን ነው አንድ ያደረገው? ቁጥሩ አይደለም አንድ መሆን ቁጥር የኔን እጥፍ ብቻ አይደለም በቢሊየን አባዛው። እኛ አብይ ጾምን እንጾማለና አብይ ጾምን ሌላ አካል ስለጾመ በዶግማ ላይ ስለምንለያ አይድንም። በቃ አይድንም። ከኔ እኩል መስገድ አይደለም በቢሊየን ከኔ እጥፍ ብሰግድ አድንም። አናመቻችም።
ለእነኚህ ሁሉ የምትሰግደው የምትጾመውም ያንን ትክክለኛውን አምላክ ሪፕሬዘንት ማድረግ ከሆነ የትክክለኛውን አምላክ እሳቤ ካልያዝክ አድንም። ክርስቲያኖች ስለ ጾምክ፣ ስለ ጸለይክ፣ ስለሰገድክ አምላክህ ላይ ስህተት ካለ የተሳሳተ እምነት ይዘህ አድንም። ክርስቲያንም አይደለም። ክርስቲያን የሚለው ካራክተሪያውንም አላሟላህም። ኢቨን ኃጢአት ብትሰራ ይሻላል። የአምላክ እሳቤ ላይ ትክክል መሆኑን አውቀህ ትክክለኛ ተረድተህ ጾሙን ጾሙ ላይ ብገድፍ ይሻላል። በጸሎት ብደክም ይሻላል። እንደው ድካም እያልኩ አይደለም፣ እንደዛ ቢሆንብህ ይሻላል። አምላክን በትክክል አውቀኸው ሳታውቀው ዝም ብለህ በቀን 5 ጸሎት ላደርግ ስል እንደዚህ ያደርጋለሁ፣ እንደዚህ አይነት ስርዓት ፈጽማለሁ። ኔቨር አድንም። በዚህ የሚያድንህ በትክክል አምላክህን ስታቅ ብቻ ነው። ኤኒዌይስ ወደ ቶፒኩ እንደ ሰው አይደል ነው። ይመቻችሁ ብቻ አይደል ነው። በጣም ይገርማል። በነገራችን ላይ በቃ የክርስትና እኮ የአምላካዊ አስተምሮ ደስ የሚለው ለዚህ ነው። ማለት ሰው በአምላኩ አይደራደርም ጭራሽ። እንጃ እንደ እስልምና በተለይ ዋሃብያዎች የምታመልኩት ሙሐመድን ነው። አላህ የእንጀራ አባታችሁ ነው። በሙሐመድ ከተስማማን ችግር የለውም፣ በአላህ ብንለያይ ግን በአላህ ብንለያይ ችግር የለም፣ ዋናው በሙሐመድ መመሳሰላችን ነው የሚል እንደዚህ አይነት የሞተ ለምን እንዴ በቃ ፋውንዴሽኑ መሰረቱ ፈጣሪ ነው። የሁሉ ነገር አስገኝ፣ የሁሉ ነገር መሰረቱ ፈጣሪ ነው። በቃ በፈጣሪ ከተለያየህ ለምን ሚሊዮን አንድ የሚያደርግ ነገር አይኖርም። ተለያይታል በቃ በአንዲት ነጥብ። ይሄ እኮ በጣም ቀላል ነገር ነው። አምላክ አለን ብላችሁ የምታመልኩ አካላት እኮ የምትረዱት ነገር ነው። ዋሃብያዎች ሙስሊሞች እስካሁን አልተረዱትም ይሄን በሚገርም ሁኔታ። ኤኒሃው ማሚላ እስኪ ቀጥል አንተ። እሺ ፈጣሪ ይተኛ ላይ ያልከው ነገር አለ። አላህ በምኑ ነው የምትቀው ብለህ ነው ያመንከው? አሁን አብደላ አንተ አላህ ይስቃል ብለህ ታምናለህ። በምኑ ነው የሚስቀው? በምን ጠልፈው ሊጥሉን ነው፣ በምን ሊያሳስቱን ነው እያላችሁ ትፈራላችሁ። ለምን? ስላላስተማሯችሁ። የምንጠይቃችሁ ጥያቄ ትክክለኛ ጥያቄ ነው። እስልምና መልስ አለው ትላላችሁ አይደል? ለፖለቲካችሁ እስልምና መልስ አለው ትላላችሁ። አንድ ጉዳይ አንዲት ነገር ስላላ ስትጠየቁ ግን የምትመልሱት መልስ የለም። ስለዚህ አንተ ወይ ቀጥል። አንዴ የኔን ጥያቄ መጀመሪያ አስተናግደኝ። አላህ የሚያይበት አይን አለው አይደል? የሚሰማበት ጆሮ አለው። ይሰማል ነው የተባለ። በምኑ ነው የሚሰማው? እሱን አታውቅም። በአይኑ ነው የሚያየው። ይሰማል ተብላችኋል። በምኑ እንደሚሰሙ ግን አታውቁም። እሺ በጣም ጥሩ። ይስቃል ብለህ ታምናለህ? በምኑ ነው የሚስቀው? አንተ አሁን ያልተነገር ከሆነ ፈጣሪ ተኛ ላይ ተኛ የሚመልስልኝ እኔ ስለዚህ አላውቅም። ፈጣሪ ተኛ ላይ ተኛ ቀጥል መልስልኝ። አንተ አላህ እጅ እግር ካለው እንደማይተኛ ማስረጃ ትሰጠኛለህ። ችግር የለውም። እጅ አለው እግር አለው ብለህ ታምናለህ? አንዴ ችግር የለውም። እጅ አለው ብለህ ታምናለህ፣ እግር አለው ብለህ ታምናለህ። የሚስቀው በምኑ ነው? ይህን መልስልኝ። ይሄን አላውቅም። እሺ እኔ እኮ አላውቅም አልኩ። በዚህ ጉዳይ ነገ ጠይቄ እኮ ልመጣልህ ነው። እሺ የሚስቀው በእግሩ ሊሆን ይችላል? ይሄ ስለዚህ እኔ አላውቅም እኮ ጠይቄ ልንገርህ አልኩህ። አላውቅም ማለት እኮ አንድ መልስ ነው። በቃ እሺ በጣም ጥሩ። ስለዚህ አየህ ምንድነው ጠይቃለህ፣ ችግር የለም ጠይቃለህ፣ ጥያቄ ጠይቃለህ። አንዴ የተወሰኑ ሰዎች እናስተናግድና ጠይቃለህ። እናንተን ግን ጭነው የሚልኳችሁ ክርስትና ላይ እንድትጠይቁ ነው እንጂ እስልምናን አስተምረዋችሁ አይደለም። ይህም በደንብ እንድትረዱት ያስፈልጋል። ክርስትና ላይ የጥያቄ ማት ጭነው እስልምናን ልክ ያደረጉ ይመስሏቸዋል። ስላላህ ግን ይኸው አላቅም። አንድ ጥያቄ ጠየቀ አላቅም፣ ሁለተኛ ተጠየቀ አላቅም፣ ሶስተኛ ተጠየቀ አላቅም። ምንም የምታውቀው ነገር የለን ስላላህ። አሁን ግን ክርስትና ላይ በአንድ ደቂቃ ውስጥ ጠይቀኝ ብልህ 1000 ጥያቄ ተጭነ የመጣኸውን ጥያቄ ታራግፈዋል። ለዚህ ሶሪ በጣም ሙሐመድ
መሐመድ አለ አለው ያ ለማጠቃለል ያህል እያጠቃለልን ስለሆነ ቆይ አንዴ እኔ ልጨርስና ልውጣ እንዴ? እና መልሳ አላውቅም ሰይና ልውጣ እንዴ? ካወቀ መልስ ማለት እስኪ አንተ የምታውቃለህ ማሚላ መሐመድ ምኑ ላይ አላህ ይስቃል የሚለው ላይ በምኑ ነው የሚስቀው? አላህ ፕሊስ ሚታ ይስቃል ከተባለ ያው በጥርስ ይሆናል። ይስቃል ከተባለ በጥርስ ይሆናል። በምን ይስቃል? ሌላ ነገር ኦኬ፣ በጥርሱ ነው የሚስቀው አላህ። እኔ ሐዲስ አልቀበልም። አዲስ አልቅ አስካር ናቸው። አይ ይሻላል እኮ ከባለፈው እኮ ይሻላል። በጥርስ ይሻላል። ስፋይን የባለፈው እኮ ይስቃል። በብረብ ይስቃ ስትባል በቂጡ አይስቅ፣ ያው በአፉ ነው የሚስቀው ያለ እሱ ቪዲዮ ብልኩልን ደስ ይለኛል። እፎይ ግን አሁን በጣም አሪፍ መሻሻል እያየን ነው። እውነት ለመናገር አብዛኛው ሰው ሐዲስ አልቀበልም እያለ ነው። በጣም ብዙ እየገባ ነው። ብዙ ሰዎች ሐዲስ አንቀበልም እያለ የሚገርም ነው። ጥሩ ነው። አትቀበሉ። ግን ሐዲስ ካልተቀበሉ ከእስልምና ውስጥ ሳምንት መቆየት አይቻልም። ያ ቁርአኒስት ብቻ ይሆናሉ ማለት ነው። አረ ብዙ ጥያቄዎች ይመጣል። ያኔ የሚገርም ነው። በጣም የሚገርም የሚያዋጣ ይመስለኝ ምንድን ነው እሱ? ፈጣሪ ተኛ ላይ ተኛ ነገር የሚደርበው አይ ቲንክ አሁን ይሰማል መሰለኝ። ቀጥል ማሚ። እሺ ፈጣሪ ተኛ ላይ ተኛ። ኦኬ ፈጣሪ ይተኛል ወይ? ፈጣሪ በባህሪ የሚተኛ የሚያንቀላፋ አይደለም። ዶንክ ነው ማሚላ ሜቢ እያወራ ከሆነ አይሰማም። አንዴ የተመለስና ጥያቄን ጨርሰህ ወይ እንትን ትላለህ። አሁን እያነበበ እኮ ነው የተሰጠውን ጥያቄ። ተመለስ። ፓራፍሬዝ አድርገውና ያውቃል። ክፈተው ማስረጃውን ክፈተው ማስረጃውን። ኧረ እኔ ላይቭ መግባት አልችልም 1000 ስላልገባሁ። ስለዚህ ኢየሱስ ተኝቶ ያውቃል አያውቅም? ኦኬ እዛው ላይ እኮ ላሳየ ነው የምጠቅሰው ጥቅስ ላይ ላሳየ ነው። ይሻል። እሺ ክፈተው። ምን ይላል? እየጠየቅኩ እኮ ነው። እኔ እኮ ማስረጃ እኮ አልያዝኩም፣ ግን እየጠየቅኩ ነው። ኦኬ እግዚአብሔር ይተኛል ወይ? እግዚአብሔር ይተኛል ወይ? እግዚአብሔር የሚተኛ አምላክ አይደለም። በባህሪ እሱ የሚተኛ የሚሄድ፣ የሚቀመጥ፣ የሚነሳ፣ የሚቆም፣ የሚያዘን፣ የሚከፋ ወይንም ደግሞ እንደዚህ አይነት የፍጡር ባህሪዎች የሚነገሩለት አይደለም። ክርስቶስ አልተኛም ወይ? አይደለም። መተኛ በላ ተብሎ ተነግሮለታል ክርስቶስ፣ ምክንያቱም በስጋ ስለተገለጠ። ክርስቶስ በስጋ የተገለጠ በስጋ የመጣ ክርስቶስ እሱ የአብ ልጅ የሰው ልጅ ነው ብለንም የሰው ልጅ ተብሎ ይጠራል። ያ ሁሉን የሞላ ሁሉን የሚገዛ ሁሉን ያስገኘ መብላት፣ መጠጣት፣ መራብ፣ መጠማት አይነገርለትም ለፈጣሪ። ነገር ግን ክርስቶስ በስጋ ስለተገለጠ ይሄ ተነግሮለታል። በስጋ ስለተገለጠ እዛው ላይ ምን አደረገው ይላል። አንዴ ማርቆስ ወንጌል ምዕራፍ 4 ክፈተው ክርስቲያን።
ምዕራፍ ቁጥር 30 አካባቢ ጀምረህ 35 34 በዚያን ቀንም ክርስቶስ እንግዲህ በዚያን ቀንም በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ከፋሪው በሁለቱ ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገስጸው ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። ምን ሆነ? ንፋሱ ዝም። እሺ ቀጥል። ፈጣሪን አሁንና ፍጡር ቀሰቀሰው ስትል ትንሽ ለአእምሮ ለመቀበል አይከብድም? እስኪ አስረዳኝ። ባህርን ጸጥ የሚያደርግ ፍጡር አለ? ጸጥ በል ብሎ ምናመፅን ጸጥ የሚያደርግ የሆነ የመለስክልኝ መሰለኝ። ከጭንቅላት የሌለው አካል ለምሳሌ ፍጡር የሚያመልክ ያለ ይመስላል። አሁን የዚህም መልስተኛ እኔ ስለ አሁን ለምሳሌ ለመቀስቀስም ጭንቅላት ያለውን አካል ትቀሰቅሰዋለህ፣ ሊሰማ ይችላል። ጭንቅላት ያለው ፍጡር እንኳን ከሆነ ጭንቅላት የሌለውን ልቀስቅስህ እንኳን ብትለው አትቸገርም? ይቸገራለሁ። እቸገራለሁ አለ። ጭንቅላት የሌለውን አካል መቀስቀስ ራሱ አይቻልም። ፍጡር ጭንቅላት የሌለውን ምኑን ትቀሰቅሰዋለህ? መልካም፣ በደንብ አዳምጠሽ፣ በደንብ አዳምጥ። ስለዚህ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ ሎክ በስጋው ምን ተባለም አይደለም መተኛ ሞተ ብለን እኮ እናምናለን። ሞተ ብለን እናምናለን። ለምኑ? አዳምጥ ፕሊዝ፣ አዳምጥ። ይታርገም። ስለዚህ በስጋው ወራት እኛም መስሎናል። ስለዚህ በስጋው ወራት ተመታ፣ ተሰደበ፣ ኢቭን ሞተ ብለን እንናገራለን። ስለዚህ በስጋው ወራት ይህንን ተኛ ይላል አይደለም? እዛው ላይ ግን በአምላክነቱ አምላክ እንደመሆኑ ደግሞ በመለኮቱ ዓለምን የሞላ ዓለምን ለቅጽበት ለሰከንድ እንኳን የሚተኛ አይደለም። በስጋው ግን ተኛ ተብሎ ይነገራል። ለቅጽበት እንኳን በመለኮቱ ሲጠብቅ ነው። በመለኮት የሚመራቸው ነው። በመለኮት የሚያስተዳደር ነው። በስጋው ወራት ይህንን አድርጓል። በስጋው ተኛ። ተነሳስ። ሲነሳስ ምንድን ያደረገው? ባህሩን ጸጥ በላለው። ጸጥ በላለው። ባህሩስ ምን ሆነ? ጸጥ አለ። ባህሩ ምን አለ? ጸጥ አለ። ንፋሱም ታላቅ ጸጥታም ሆነ። ንፋስና ባህር የሚታዘዙለት በብሉይ ኪዳን ደግሞ አምላክ ብቻ መሆኑን ያውቃሉ። ንፋስና ባህር የሚታዘዝለት አምላክ ብቻ እንደሆነ ረብ እንዲሁን ሲለው ንፋስና ባህርን መናወጥን ሚያዝ አምላክ ብቻ መሆኑን ስለሚያውቁ እንግዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩ። እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ምክንያቱም ከአምላክ ውጭ ንፋስና ባህር የሚታዘዝለት እንደሌለ ስለሚያውቁ። መዝሙረ ዳዊት ምዕራፍ 89 አንዴ ክፈተው። ምዕራፍ 89 እሺ። እንግዲህ ሀያላን አይዶን ነው ቁጥሩን ረስቼዋለሁ። ቁጥር 4 አካባቢ ቼክ አድርገው። እሺ ከፍ አድርገው። ቁጥር 9 እሺ። ጎበስ። የባህር ኃይል አንተ ትገዛለህ፣ የመጎድንም መናወጥ አንተ ዝም ታሰኘዋለህ። ከላይ ስለ እግዚአብሔር ነው። ባህርን ጸጥ የሚያደርግ ሞገድንም የሚታዘዝለት ማን ነው? እግዚአብሔር ብቻ ነው። የባህር ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። ሞገዱ ዝም የሚያሰኘው አንድ አምላክ ብቻ እንደሆነ ያምናሉ።
ያውቃሉ እነሱ። ስለዚህ ተነስቶ ንፋሱንም ሞገዱንም ባንዴ ማዘዙ አምላክ ነኝ እያላቸው እንደሆነ ቀጥታ ገባቸው። ማን ነው ይሄ ነገር ብለው ወዲያውኑ ምንድን ነው ያደረጉት? አምላክ መሆኑን ወዲያውኑ ተረዱት ማለት ነው። ገባቸው። ኖርማል ማንኛውም ሰው እንደማያደርገው አወቁት። ምክንያቱም በተደጋጋሚ በብሉይ ኪዳን ይሄ ስላለ ማለት ነው። አይ ቲንክ መዝሙረ ዳዊት ምዕራፍ 120 ምናምን ቁጥር 4 አካባቢ እግዚአብሔር እንደማይተኛ እንደማያንቀላፋ ይናገራል። ምሳሌ 8 ቁጥር 30 ቁጥር 3 ነው። ባህርን በእጁ የጨበጠ ቋጠረ ምናምን የሚለው ምሳሌ 30 ቁጥር 3 ና ደግፈተው ሲ ምሳሌ 4 ላይ መዝሙር 121 ላይ እስቲ ክፈትለት። እዛ ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እሱ እንትኑና በቃ እሱን ችግር የለው። እሱን አይደለም የፈለገው አይደለም። እሱን ጠቀስኩት እኮ መዝሙር 120 ቁጥር 4 ወይም እነዛ አዳምጠ። ኦኬ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃውንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? ልጁ መጥቶ ባህሩን ጸጥ የሚያደርግ የሚያዝ አምላክ ብቻ እንደሆነ እዛ ጋር ትጠይናቸዋለ። እዚህ ጋር ምን ያደረገ? ንፋስን በእጁ የሚጨብጣት ማን ነው? ውሃንስ በልብሱ የሚቋጠር ማን ነው? ልጁ ነው። ይህን ያደርጋል። የልጁ ስም ማን ነው? የልጁ ስም ማን ይባላል? ማሚላ ሩን የሚያዝ የሚቋጠር የሚፈታ የብሱንም እንደዛ የሚያደርግ የልጁ ስም ማን ይባላል? አንዴ እኔን አዳምጠኝሽ። አንድ አንገስ እኮ የልጁ ስም ማን ይባላል? መልስ። የልጁ ስም ማን ይባላል? እዞም ያው ከፈጣሪ ነብያ የልጁ ስም ማን ይባላል? የልጁ ስም ማን ይባላል? ፕሌስ መልስ። ባህራትን ንፋስን በእጁ የሚጨብጥ ውሃን በልብሱ የሚቋጥር የሚታዘዝለት የብስና ንፋሳት ውሃና ንፋስ የሚታዘዝለት የልጁ ስም ማን ይባላል? መልስ እስቲ። ወላሂ ታውቃለህ ብዬ ነበር ማስብ። ለምን አታውቅም? ታላቅ ጭንቅላት አልባው ስለምሻል ጭንቅላት የሌለውን እያመለክ ትረዳለን። የምን ነገር ጥያቄ ስትጠየቅ ምንም አታውቅ ታውቃለህ ብዬ ነበር ይለኛል። ስንት ጥያቄ ተጠየቅ አታውቅም። ክርስትና ላይ ጠየቅነህ አታውቅም። እስልምና ላይ ጠየቅነህ አታውቅም። ኤኔስ ፓራፍሬዝ አድርገው ቶፒኩን። ሀኑን ያለሽ ቢኒ ቀጥል። ሀኑን አይ ቲንክ ፖዝ ነች። አይመለስክለት እኮ ለልጁ እንግዲህ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ስለዚህ እግዚአብሔር አይተኛም አያንቀላፋም። ክርስቶስን በባህሪው አይተኛም አያንቀላፋም። የተኛው ሰው በሆነበት ነው፣ ወይም ሰው ስለሆነ ስጋን ስለተዋደ ከስጋው የተነሳ ተኛ ተባለ እንጂ መለኮቱ አምላክነቱ ተኛ አልተባለ። እዛው ክፍል ላይ ማነው ክርስቲያን የከፈተው ላይ እዛው ክፍል ላይ ሰዎች እኮ ይመሰክራሉ። ምን ብለው ይመሰክራሉ? እንዲያስ ምንድን ነው ማዕበልን ጸጥ የሚያደርግን ማዕበል የሚታዘዝለት ይሄስ ማን ነው ብለው ይመሰክራሉ ለክርስቶስ። እዛው ክፍል ላይ አንብብላቸው ክርስቲያን፣ ምናልባት ተገርመው አስቀድሞ ሰለሞን ያለው ማለት ነው። አስቀድሞ ሰለሞን ማን ነው ይሄ ብሎ ራሱ እዛ ሲገረምበት ነበር። ማዕበላት እንኳን የሚታዘዙለት ይሄስ ደግሞ ማን ነው እስኪሉ ድረስ ሰዎች ነው የመሰከሩት። ስለዚህ ክርስቶስ የተኛው ሰው ስለሆነ ነው። ሰው በመሆኑ እኮ ብዙ ነገር በላ ተብሏል፣ ደከመ ተብሏል፣ ሞተ ተብሏል፣ ተሰቀለ ተብሏል። ይሄ በሰውነቱ ያደረገው ሰው። ሁለተኛ ቆሮንቶስ ላይም እስቲ ህፃን በመሆን ነው 2ኛ ቆሮንቶስ 5:16 ላይ ክርስቶስ በስጋ የሆነ እንደሆነ ብናውቅም ከእንግዲህ ወዲህ ግን እንዲያናቆም ይብሏል። ስለዚህ ክርስቶስ በስጋ ወራት ያደረጋቸው ነገሮች ስለኛ ብሎ ደካማ ተብሏል፣ ስለኛ ብሎ የባሪያን መልክ ያዘ ተብሏል። ያ ስለኛ ያደረጋቸው ነገር ነው እንጂ እሱ ማድረግ ስለሚገባው ወይ ባህሪው ስለሆነ አይደለም። በባህሪውማ ባህርን የሚያዝ ነው፣ ውቅያኖስን ጸጥ የሚያደርግ ነው። አንብበው እስቲ እና እኔ እንትን ከምል ያ እጅግን ፈሩና እንግዲህ ነፋስንም ባህርንም የሚታዘዙለት ይህ ማን ነው ተባባሉ።
ተመልከቱ፣ እዛው ክፍል እሱ ያመጣው ክፍል ላይ ነው እንግዲህ ሙስሊሞች ብዙ ጊዜ ኢየሱስ ተኝቷል፣ አምላክ ይተኛል፣ ይቀሰቀሳል የሚሉት ክፍል ላይ እዛው ወረድ ብሎ ሰዎቹ ምስክርነት ሲሰጡ ንፋሳትን ባህራትን የሚታዘዙለት ይህስ ማን ነው ብለው ይመሰክራል። ንፋሳትንና ባህርን ማዘዝ የሚችል ማን ነው? አንድ እግዚአብሔር ብቻ ነው። ስለዚህ ክርስቶስ ባህሪው ፈጣሪ ነው። በፈጣሪ ባህሪው ያዛል፣ ይቆጣጠራል። እንደ ሰውነቱ ደግሞ ተኛ ብለን እንናገራለን ማለት ነው። ስለዚህ ሰውነቱን ላይ ብቻ አታተኩሩ ለማለት ነው። ይበቃ። እፎይሽ እኔ አሁን ልጠይቅ። ምንድነው? እፎይሽ ቀጥል። በአንዴ አላችኋል። በአንዴ መጣሁ። ክርስቲያን እስከዛው እንዴት አዘጋጅልኛል? ማቴዎስ 24:36 ምንድነው ጥያቄ? እንትን አለ አይደል? ኢየሱስ ክርስቶስ ምድር ላይ ወርዶ እየተናገረ የትንሣኤ ቀን ላይ የነበሩት ተአምራቶች አሉ። እንደዚህ ይፈጠራል፣ እንደዚህ ይፈጠራል እየተናገረ ነበር። 24:30 ጀምሮ ስታነብ እንደዛ ነው። 24:36 ላይ ግን ምን ይላል? ስለዛች ሰዓትና ስለዛች ቀን ግን ከአባቴ በቀር ማንም አያውቅም ይላል። እና እንዴት እሱ አምላክ ከሆነ ሁሉን አዋቂ ነው። እንግዲህ በእኛም ሆነ በእናንተ አምላክ ሁሉን አዋቂ ነው። እና እንዴት እሱ አምላክ ሆኖ ይህንን አያውቅም ነው ጥያቄ። ቀላል ይህ ጥያቄ ብዙ ጊዜ ተመልሶላችኋል ሜይ ቢ። እና ቢኒ አንዴ በቀጥልና ከዛ በኋላ እኔ እቀጥላለሁ። አይ ብዙ ጊዜ እኮ መልሰናል። ባይዘዌ መጽሐፍ ቅዱስ ኢየሱስ ክርስቶስ ሁሉን አዋቂ እንደሆነ ይናገራል። በብዙ ቦታ ሁሉን አዋቂ ነው ይላል። እንዲሁም የጎደለው እውቀት እንደሌለ ይነግረናል። በቆላሲያስ 2:9 ላይ የእውቀትና የጥበብ መዝገብ ሁሉ በእርሱ ዘንድ ነው ያለው ይላል። በማን? በክርስቶስ። ስለዚህ ከእውቀት የጎደለው የለም፣ ከጥበብም የጎደለው የለም ብሎ ይናገራል። ሌላው ደግሞ በማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ ደግሞ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ እንደሚያውቅ ይናገራል። ስለዚህ ክርስቶስ ኢየሱስ ከእውቀት አንጻር የጎደለው ነገር የለም። መጽሐፍ ቅዱስ ላይ እንደሚናገረው ማለት ነው። ሁሉን ያውቃል ይላል። እኔ በአባቴ ያለው አባትም በእኔ ያለ፣ አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ ያውቃል። ስለዚህ አሁን ይሄ ክፍል ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ከምን አንጻር ነው የተነገረው? ከምን አንጻር ነው የተነገረው ከተባለ ከእውቀት አንጻር አይደለም። ክርስቶስ ስለማያውቃት ሳይሆን ከእውቀት አንጻር ሳይሆን ከስራ ወይም ከፍርድ አንጻር የተነገረ ነው። ምክንያቱም ክርስቶስ ያችን ቀን የሚፈርድባት የሚገለጥባት በስራ የሚገለጥባት ቀን ናት። እንትን ክፈትልኝ ምናልባት ሐዋርያ ስራ ምዕራፍ 1 ቁጥር 7 ላይ እናንበብላት። ያቺ በአብ ልብነት ያለች በወልድ ቃልነት ያልተነገረች ቀን ናት። ስለዚህ ያችን ቀን ክርስቶስ ከተናገራት ሁሉም ያውቃታል ማለት ነው። እሱ ቃል ስለሆነ የእግዚአብሔር ቃል ስለሆነ በእግዚአብሔር ቃልነት ያልተነገረች በአብ ልብነት ያለች ናት ይላል። ያው አንብብለት እና አብ በገዛ ስልጣኑ የወሰናትን ያችን ቀን ለእናንተ ታውቁ ዘንድ አልተፈቀደላችሁም ብሎ ይናገራል። ለማን? ለሐዋርያት። ያቺ ቀን ማንም ሊያውቃት አልተፈቀደም። ስለዚህ በአብ ልብነት ያለች በወልድ ቃልነት ያልተነገረች ወይም ደግሞ ወልድ ያልፈረደባት ያልሰራባት ቀን ነው ማለት ነው። ይሄ ከዛ አንጻር ነው የሚናገረው። አይ እንደዛ አይደለም የምንል ከሆነ መጽሐፍ ቅዱስ ላይ እንዲህ አይነት አነጋገሮች ብዙ አሉ። ቅድም እንዳልካችሁ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ መጽሐፍ ቅዱስ ያስቀምጣል። ተመሳሳይ ነው ሀሳቡ። ባይዘዌዘ ማቴዎስ 24 ላይ ቁጥር 36 ላይ እንዳለው እዚህ ጋር ማቴዎስ ወንጌል ምዕራፍ 11 ላይ ሁሉ ከአባቴ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ስለዚህ ይህን ቃል ይዘን አብን የሚያውቀው ወልድ ብቻ ነው፣ ወልድን የሚያውቀው አብ ብቻ ነው ብለን አንልም። ከእውቀት አንጻር አያችሁ፣ ከእውቀት አንጻር እንደዛ ብለን አንችም። ከእውቀት አንጻር እኛም እናውቃለን። አብ ማን ነው የሚለውን ሰዎች ያውቃሉ አይደለ? አብ የክርስቶስ አባት ነው። ወልድስ ማን ነው የሚለውም ደግሞ ሁሉም ሰዎች ያውቃሉ። ወልድ ደግሞ የክርስቶስ ልጅ ነው። አብ በሚያውቀው ልክ ግን እኛ እናውቀውም ወልድን። አብ የሚያውቀው ወልድ ሰማይ ምድርን ሲዘረጋ ነው። ቅድም እፎይ ተናግሮታል። ምሳሌ 8 ላይ በእሱ ዘንድ እኔ ዋና ሰራተኛ ነበር፣ ዓለምን በዘረጋ ጊዜ ከእርሱ ጋር ሰራተኛ ነበርኩ ብሎ ተናግሯል። ስለዚህ የአብ እውቀት ወልድን የሚያውቀው እኛ በምናውቀው ልክ ሳይሆን በተግባር ጭምር ዓለምን ሲዘረጋ ያውቀዋል ማለት ነው። እንዲሁም ወልድ ደግሞ አብን የሚያውቀው
በምንድነው? በተግባር ጭምር ነው። ስለዚህ ክርስቶስ በተግባር አላወቃትም አልፈረደባትም ማለት ነው እንጂ ከእውቀት አንጻር አያውቃትም የሚል ትርጓሜ አይሰጥም ማለት ነው ይክፍል። ስለዚህ ክርስቶስ ሁሉን የሚያውቅ መጽሐፍም ይናገራል። ይህችንም ቀን ያውቃታል። ግን በአብ ልብነት ያለች ለሐዋርያቱ እና ለሌሎች ለእኛም ያልተገለጸች ቀን ናት። ያቺ ደግሞ ክርስቶስ ሲገልጻት አወቃት ተብሎ ይነገራል ማለት ነው። ግልጽ ነው ወንድሜ?